መሐመድ ዘይን በታጣቂዎች በተፈጸመ ጥቃት ህይወታቸው እንዳለፈ ተሰምቷል። በመስቀል አደባባይ ምንድነው የተፈጠረው? ካህናት አባቶቻችን በየስፍራው የጥይት ራፍ ሲሆኑ ዝም። የድሆች ሰብሳቢ የሆኑት ኡስታዝ መሐመድ ዘይን ባልታወቁ ታጣቂዎች ተፈጽሞባቸው ህይወታቸው ማለፉ እየተነገረ የሚገኝ እዚህ አደባባይ የተሰበሰብነው ኢፍጣር ለማድረግ ብቻ ሳይሆን ታዋቂው የሃይማኖት መምህር ኡስታዝ መሐመድ ዘይን ባልታወቁ ሰዎች መገደላቸው ተሰምቷል። በባለቤትነት ሚናችንን የምንወጣባቸው ድሎች ሰፊ የሆኑ መጥተዋል። የ2018 ምርጫ የመራጮች ምዝገባ በዛሬው ዕለት የተጀመረ በመሆኑ ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር? ይሄ አደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። መስቀል አደባባይ እኮ እሱ አይደለም ወርሷል እኮ በፊት ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። ካህናት አባቶቻችን በየስፍራው የጥይት ራፍ ሲሆኑ ዝም። መነኮሳት አባቶቻችን መናንያን ከገዳም ወጥተው ተወስደው እንደ በግ እንደ ፋሲካና እንደ ገና በግ ሲታረዱ ዝም። የአብነት ተማሪዎች፣ የነገ ቤተክርስቲያን ተስፋዎች፣ የሀገር አለኝታዎች ቤቶቻቸው በላያቸው ላይ ሲፈርሱ ሲሰደዱ ዝም። በየቦታው አብያተ ክርስቲያናት እንደ ችቦ ሲቀጣጠሉ ዝም። በሁሉ ነገራችን ላይ በማስረሳት ላይ የተመሰረተ ሂደት ብቻ በቅድስት ቤተክርስቲያናችን መዋቅር ላይ መዋቅራዊ ጥቃት ሲፈጸም ዝም። በሁሉም ርስቶቻችን ላይ የማንጃበብና የመዘረፍ ነገር ሲያጋጥም ዝም ዝም ዝም። እስከ መቼ ዝም እንበል? እስከ መቼ ነው ዝምታችን የማይሰበረው? አባቶቻችን ሆይ ይህንን መንጋ ከፊት ሆናችሁ ምሩን እባካችሁን። በሰማይ እግዚአብሔር ይፈርድባችኋል፣ በምድር ደግሞ የእናቶች እንባ፣ የሕፃናቱ ደም፣ የካህናቱ ለቅሶ ይፈርድባችኋል። ዛሬ ግን ዝም ልንል አልመጣንም። ዛሬ እውነትን ልንገልጥ ሐሰትን ልናጋልጥ መጥተናል። ምክንያቱም እቺ ቅድስት ቤተክርስቲያን ልጅነታችንን ሰጥታናለች። ትናንትና ላይ ቤተ ክህነታችን ሲሰነጠቅ፣ ዛሬ ደግሞ መስቀል አደባባይ ርስታችን ሲነጠቅ ቆመን የምናይበት አይምሮም ህልውናም ልቦናም የለንምና እውነትን ልንናገር መጥተናል። አዎ ቤተክርስቲያናችን ከገጠማት ፈተና አንጻር ይሄ ምንም ማለት አይደለም። ኦርቶዶክሳውያን ግን እውነትን መስክሩ። መስቀል አደባባይ አሁንም እንናገራለን። የባለ መስቀሎች ነው። ይሄንን ፈተና ያመጣችሁት አባቶቻችን ናችሁ። ትናንት እንደ ልጅነታችን ይሄንን አድርገን ነበር። ይሄ ቪዲዮ ምስክር ነው። ቤተክርስቲያኖች ረሳሽ ቀኜ ትርሳኝ ማርያም ትርሳኝ የቅዱሳን አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ይፍረድብኝ። ድንጋይ አልጨበጥንም፣ ሰይፍ አላነሳንም። ኃይላችን እግዚአብሔር ነው። ኢትዮጵያ ሀገራችን ተዋህዶ ክብራችን ጌጣችን መመኪያችን ናት። መስቀል አደባባይ ባለማዕተቦች ነው። እኛ የነ ናቡቴ ተክለ ሃይማኖት እስጢፋኖስ ሀብተ ማርያም ተክለ ሃይማኖት ልጆች ነን። ሰይፍ አንፈራም። እንደዚህ ትናንትና ናቡቴ ሆነው የቤተ ክርስቲያን ጉዳይ አሳስቧቸው የርስት መነጠቅ አንገብግቧቸው ምሽት ሳይሉ ንጋት ሳይሉ ቀትር ሳይሉ በቅዱስ እስጢፋኖስ ቤተ ክርስቲያን ግቢ ተገኝተው ጥይት የተተኮሰባቸው በታቦቱ ፊት ለፊት ያስለቃስ ጭስ የዘነበባቸው ኦርቶዶክሳውያንን ይሄ አይደለም አካሄዱ። ኦርቶዶክሳውያን ልጆች ስሜታዊ ሆነዋል። መፍትሄው ይሄ አይደለም ብላችሁ የጎንዮሽ አካሄድ ተጉዛችሁ የነበራችሁ ጴጥሮሳውያን ህብረት እንደና አባ ገብረ ኢየሱስ አባ ሕፃን አይነት ሰዎች የታል መፍትሄ ያመጣችሁት? ትናንት
አላፋት ዝማሬ በግፍ ተከልክሎ በቦሌ መድኃኔዓለም እንዲጠብ ተደርጎ ነበር። ዛሬ ግን ያለምንም ከልካይ በፈቃጅና በአስፈቃጅ መካከል በሚኖር ስምምነት የመነጠቅ በሚመስል አይነት መንገድ እንዲህ በምንመለከተው መልኩ መስቀል አደባባይ ለሌሎች ሆኗል። መልሳላችሁ ይሄን ምን ትላላችሁ? ምን ታመጣላችሁ ደግሞ ብለን ዝም ብለን ታግሰን አይተን ነበር። ነገር ግን ምንም የሚከለክናችሁ ምንም የሚያመጣችሁልን መፍትሄ የለም። የታለ ካርታው? የታለ የይዞታ ማረጋገጫው? የቤተ ክርስቲያኒቱ ርስት መቼ ነው እጇ የሚገባው? ትናንት በተለያየ አይነት መንገድ ስትሰበሰቡበት የነበረው የቤተ ክርስቲያኒቱ ርስት የማስከበር ጉዳይ ከምን ደርሶ ይሆን? መልሱን ከየትኛውም አካል አንጠብቅም፣ ከእናንተ ነው። ትናንት በግፍ የተነጠቀችው ቤተ ክርስቲያናችን ዛሬ ወደ ፈቃጅና ወደ አስፈቃጅ ትርምስ ውስጥ እንድትገባ ተደርጓል። በጣም የሚያሳዝነው በራሷ አደባባይ የራሷ በዓል የሆነው ደመራ እንኳን ሲከበር ለ4 ሰዓታት ብቻ ነው እዛ ቦታ ላይ አጥር ታጥሮላት እንድትቆይ የተደረገው። መልሱን ከማንም አይደለም ከእናንተ እንጠብቃለን። ይህ ድምፅ የኔም ድምፅ ነው የምትሉ ኦርቶዶክሳውያን ሁላችሁም ሼር፣ ኮፒ ሊንክ በተለይ ሪፖስት እያደረጋችሁ እንደሚሰሙትና እንደሚያደምጡት እናውቃለንና አድርሱላቸው። ይህ ቪዲዮ ደግሞ ለታሪክ የዛሬ 3 ዓመት ነበር አይደለ ሐዋርያ ዘላለም የተባለ ግለሰብ መስቀል አደባባይን እንወርሳታለን ያለው። አሁን እያየነው ያለው ነገር አሁን የሆነው ነገር ይህ ነው። ነገር ግን አንድ ነገር እየመረራችሁም ቢሆን ዋጡት። መስቀል አደባባይ የባለ መስቀሎች ነው። በመስቀል አደባባይ ጉዳይ ከቅዱስ ሲኖዶስና ከጠቅላይ ቤተ ክህነት አጣሪ ኮሚቴ ተብላችሁ የተመደባችሁ አባቶች ግን እግዚአብሔር አምላክ ይላችሁ፣ መድኃኔዓለም አምላክ ይላችሁ። የጊዜ ጉዳይ ነው፣ ሁሉም ያልፋል አንድ ቀን። ነገር ግን መድኃኔዓለም የእናንተን ጉዳይ እሱ ይመልከተው። እኛ የቤተ ክርስቲያን ልጆች ግን እቺን ትንሿን ዋጋ ከፍለን ነበር የዛሬ 3 ዓመት። ይህ ቪዲዮ ለታሪክ ይቀመጥልኝ ዘንድ ሁላችሁም 50 ጊዜ ሼር፣ ኮፒ ሊንክ አድርጉት። የቤተ ክርስቲያን ልጆች አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተው እዛ መስቀል አደባባይ የባለ መስቀሎች መሆኑን መስክረው ነበር። ይህ ትውስታችን ነው። ይህ ትዝታችን ነው። አንፍቀውም፣ አንሰርዘው። አባቱ እንደ አባት መንጋውን ይጠብቁልን፣ ርስታችንን ያስከብሩልን። ድንጋይ ጨብጦ ሰው የሰው ደም አላፈሰስንም። ማን ከኛ ጋር ስላለ? ማን ኃይላችን ስለሆነ? ማን ከኛ ጋር ስለሆነ? የእናትና አባቴ ማለት ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር። በጣም አወዛጋቢ፣ ብዙዎችንም ያስቆጣበት አጋጣሚ ነበርና ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር? ኢድ አደባባይ ስትልስ ምናልባት ከዚህ ጋር ተያይዞ የተለያዩ ቁጣዎች ሊነሱ ይችላሉ ብለህ አላሰብክም? ምንድን ነበር እስቲ ከዚህ ጋር ተያይዞ? ይሄ የአደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። ይሄንን ኢሹ በጣም ያጋሉትና ያልሆነ አቅጣጫ ያስያዙት በእምነት ውስጥ የመሸጉ ፖለቲከኞች ናቸው። በደንብ ነው መናቃቸው። እኛ ኢድ አደባባይ ማለታችን በመጀመሪያ
ትክክል ነው አይደለም የሚለውን ነገር ማየት ተገቢ ነው። መነጋገሪያ የነበረው ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር በጣም አወዛጋቢ። አንዳንዶቹ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም። መስቀል አደባባይ ያው በዓል እያከበረበታል ተወርሷል እኮ በፊት ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ። ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እምቢ የተባለችው ነገር ነው ያላቀ። እጅግ አሳዛኝ የሆነ ዜና ከወደ ጎንደር ተሰምቷል። የጎንደር የቁርጥ ቀን ልጅ እንዲሁም ደግሞ የሃይማኖት መምህርና የድሆች ሰብሳቢ የሆኑት ኡስታዝ መሐመድ ዘይድ ባልታወቁ ታጣቂዎች ተተኩሶባቸው ህይወታቸው ማለፉን እየተነገረ የሚገኘው እንደምትመለከቱት በዛሬው ዕለትም ትልልቅ የሚባሉ የሀገር ሽማግሌዎች እንዲሁም ደግሞ የሃይማኖት አባቶችና የጎንደር ህዝብ በተሰበሰበበት ስርዓተ ቀብራቸው በክብር በዛሬው ዕለት ተፈጽሟል። ለሟች ነፍስ ይማር እንዲሁም ደግሞ ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። በዚህ ሰዓት እጅግ አሳዛኝ ዜና ተሰምቷል። በጎንደር ከተማ ታዋቂው የሃይማኖት መምህር ኡስታዝ መሐመድ ዘይን ባልታወቁ ሰዎች መገደላቸው ተሰምቷል። የኡስታዙ የቀብር ስነ ስርዓት በዛሬው ዕለት በርካታ የከተማው ነዋሪዎች፣ የሃይማኖት አባቶችና እንዲሁም ደግሞ ወዳጅ ዘመዶቻቸው በተገኙበት በሼህ አሊ ጎንደር መካነ ቀብርም መፈጸሙ ተገልጿል። ኡስታዙ በከተማው ለሚገኙ ምስኪኖችና እንዲሁም ደግሞ ረዳት ለሌላቸው ወገኖች ዘላቂ ድጋፍ በማሰባሰብ የሚታወቁ የሰብአዊነት ተምሳሌት የነበሩና እንዲሁም ደግሞ ትልቅና ትንሽ በእኩልነት የሚያከብሩ አስተዋይና ከሁሉም የማህበረሰብ ክፍል ጋር ተግባቢ የነበሩ መሆናቸው ተገልጿል። ፈጣሪ ለኡስታዝ መሐመድ ዘይን መልካም እረፍትን እንዲሁም ደግሞ ለቤተሰቦቻቸውና ለጎንደር ህዝብ ደግሞ መጽናናትን ይስጥ። አንተ ካሜራ ውስጥ መግባት አይፈልግም። የስነ ልቦና ልዕልናና የተግባር ዝግጁነት ሊያንስ ይገባል። ክቡራን እንግዶች፣ የሀገር መሪዎች፣ የሃይማኖት አባቶች፣ ውድ ወጣቶችና የተከበራችሁ ኢትዮጵያውያን ዛሬ እዚህ አደባባይ የተሰበሰብነው ኢፍጣር ለማድረግ ብቻ ሳይሆን ታሪክን ከፍ ለማድረግ፣ እሴትን ለማስረጽ፣ ሀገርን ለማክበር በአንድ ታላቅ መሪ ቃል ነጃሺ ለሀገር እያል የንጉስ ነጃሺ ታሪክ እሴትና ውበትን ለዓለም ማህበረሰብ የምናስተዋውቅበት የሀገራችንን መልካም ገጽታ ከፍ የምናደርግበት ከጫፍ ጫፍ ሁሉም ኢትዮጵያዊ አሻራ የሚያኖርበት ብቻ ሳይሆን ሰላም ወዳድ የዓለም ማህበረሰብ በሙሉ በአንድነት የሚሳተፍበት የትውልድ ተሻጋሪ ፕሮጀክቶቻችን ጅማሬ ይፋ የምናደርግበት ታላቅ ታሪካዊ ቀን ነው። ረመዳን 18/1447 ዓመተ ሂጅራ ኢንሻአላህ። ደከመኝ በቃ ደከመኝ። ዛሬ ላይ ሀገራችን በሁሉም ዘርፎች የሁሉም ዜጎቿን በጎ ሚና በምትፈልግበት ጊዜ ላይ እንገኛለን። በተለይም ወጣት ሙስሊም ኢትዮጵያውያን በዘመናት መካከል በአንድ ላይ ቆመን ሀገራችን የሁላችን ቤት ለመሆን ዳግም በምትሰራበት ወቅት የቤቱ ምሰሶ ቋሚና መገር፣ ጣሪያና ግድግዳ፣ ቅርጽና ውበት የሚሰጡ ኃላፊነቶችን በኃላፊነት እንድንወጣ ሰፊ ዕድሎች ተፈጥረውልናል። በመላው ሀገራችን ባሉ የተለያዩ ሀገራዊ ፕሮጀክቶች ላይ በተሳታፊነት ብቻ ሳይሆን በባለቤትነት ሚናችንን የምንወጣባቸው ዕድሎች ሰፊ የሆኑ መጥተዋል። ነገር ግን ሀገራዊ ኃላፊነት በጥሪና በጎንዮሽ ተሳትፎ እውን የሚሆን ሳይሆን በቀድሞ ተገኝነትና በሁሉም ወሳኝ ጉዳዮች ውስጥ በባለቤትነት በሚኖር ንቁ ተሳትፎ የሚሳካ ሀገራዊ ተጠቃሚነትም በኮታና በጎንዮሽ መደብ የሚሰጥ ችሮታ ሳይሆን በፊት ለፊትና በኩል ሰልፍ የሚወሰድ ድርሻ በመሆኑ ከፊት ለፊታችን በሚካሄደው 7ኛው አጠቃላይ ሀገር አቀፍ ምርጫ ከፊት ለፊት ተሰልፈን የድርሻችንን ለሀገራችን ሰላም፣ መረጋጋትና እኩልነት በህዝብ የሚመሰረት መንግስት ለህዝብ እንዲሰራ የምንወስንበት አንዱ መድረክ የ2018 ምርጫ የመራጮች ምዝገባ በዛሬው ዕለት የተጀመረ በመሆኑም እንኳን ጉዳዩ የመላው ኢትዮጵያዊ የጋራ ኃላፊነት ቢሆንም እንደ ሙስሊም ሳንጠብቅ ሳንዘገይም በራስ ተነሳሽነት በጎ ሚና ለመወጣት የሚጠበቅብንን ተቀዳሚ ተግባር እንዲሁም በዚሁ አጋጣሚ ካውንስሉ ለማስታወስ ይወዳል። እውነትም እጅን በአፍ የሚያስጭን ተአምር በጣም ይገርማል። እስኪ ዛሬ በዕለተ ሰንበት በጣም ደስ የሚል ቪዲዮ ልጋብዛችሁ። ታዲያ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን የሚወዱ ሰዎች በሙሉ
ደስ ይላቸው ሐሴት ያደርጉ ዘንድ ላኩላቸው። እስኪ በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቃር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። የአንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ያስባለሁ ሜክሲኮ። ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብሏል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመስል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ሕፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ መርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲህ ነው። አንቺ ደሞ ሳይሽ አዲስ ሕፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ይኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ አገርሹ ሰጅኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ዕጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን ይጀምራል። ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክህ እንደው ቢያንስ 1 ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀ። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራለሁ። ሄዶ ሲመረመር የለብህም ተባለ።
አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። በዚህ ዘመን ይህንን ከመስማት በላይ ምን የሚያጽናና ነገር ሊኖር ይችላል? ለምታውቋቸው የሰንበት ተማሪዎችና ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወዳጆች በሙሉ እስኪ ሸር አድርጉላቸው።